አያ አንተ ቢያንስ ከዛ ጓደኛ ትንሽ ትሻላለህ። ቢያንስ ሙከራ ታደርጋለህ። ለኔ ብሩክ ስለሆንኩ ልታሽም ትችላለህ። እኔ ደግሞ ዳዊት እንደሆንኩኝ ሄደና ፍኖትና ሄደን መጠየቅ ትችላለህ። እሱም በቅርቡ አብረን የምናየው ነው። እንዴት ማለት? እኔ እንደናንተ ወሬ አልወድም። ሁሉንም ነገር በተግባር ማድረግ ነው የምወደው። ግን አንድ ነገር እርግጠኛ ሁን ብለህ በቅርቡ በሰራሁና ባደረግከው ነገር ግን ራስህን ጠልቀህ ጥለሃል። አባቱ ዛቻሽን በልኩ ብታረጊው ጥሩ ነው። ምን ነው አልሞት ባይ ተጋዳይ ልሆናልሽ? የምትቆፍረውን ጉድጓድ አረጋህ አትቆፍረው። ማን እንደሚገባበት አታውቅም ሲባል አልሰማህም? ስለምን ጉድጓድ ነው የምታወራው ብሩክ? ሰሞኑ ስለምትገባበት ጉድጓድ ነው። እኔ የሚያሳዝነኝ ያ ምስኪን አፍቃሪ ጓደኛ መውጣት የማይችልበት አዘቅት ነው። ለማንኛውም ትንሽ ቀብጭ ትንሽ አሸነፈ ልቤ ሸጋ ልጅ ወደደ በፍቅር ሰከረ በደስታ አበደ። እንደዚህ ጎበዝ ዘፋኝ መሆንን አላውቅም ነበር። ታይቴ ፍኑቲ በኋላ የልብ ልብ ሰተሽኝ ዘፈን ካላወጣው ብዬ እንዳላስቸግርሽ። ስለሱ እንኳን ብዙም እውቀቱ የለኝም፣ ግን ደግሞ በዚህ ልክ አሪፍ ይሆናል ድምጽክ ብዬ ስላልጠበቅኩኝ ይሆን። ዋናው ነገር ፍቅሬን ብቻ መግለጹ ነው፣ ሌላው ነገር አያሳስበኝም። ግን ዳግም ተረጋግተህ ወደ ስራክ መመለስክ በጣም አስፈላጊ እንደሆነ ታውቃለህ አይደል? ማለት ለምን በዚህ ልክ አስፈላጊ ሆነ? አይ ማለት ወደ ስራክ ብትመለስ ጥሩ ይሆናል ብዬ ስላሰብኩ ነው። ያው ጓደኛም እየለፋ ያለው ለዛ ይመስለኛል። ይገርማል። ምኑ? እሱ እዛ ለምን ጠላችኝ ይላል። አንቺ ከኛ አልፎ ትላንት ለመጣው ለዳዊት ታስቢለታለሽ። ማለት ጠላችኝ አለክ እንዴ? እንደዛ ሳይሆን መስሎት ነው እንጂ። እንደሱ ቢሆንማ አይ ምንም ሄሎ ዳዊት፣ ያልሽኝን የትኛውንም ነገር አላመንኩሽም። እሺ እንዴ ቆይ ለምን? ምክንያቱም ያ ብሩክ ተብየው የሆነ ነገር ባትነግሪው በልበ ሙሉነት መጥቶ ዝቶብኝ አይደምሽ። እኔ ምን እንደሰማ ምን እንዳወቀ ለምን ደግሞ እንደዛተም አላውቅም። ምንም አውቀው ነገር የለም ዳዊት። ቆይ ስለ ቪዲዮ አልነገርሽውም አይደል? ምን ዳዊት? ኧረ አልተናገርኩም። እኔ ምንም አላልኩም። ለነገሩ ብትነግሪውስ የማን ቅሌት እንደሚጋለጥ መቼስ ታውቂዋለሽ። አልነገርኩትም። ለማንኛውም ተጠንቀቂ። እሱ ልጅ ከፍኑት ጋር ተገናኝቶ አፍረጥርጦ ሁሉ ነገር ከነገራት የሁሉ ነገር ማብቂያ እንደሚሆን እወቂውሽ። እሺ እንዳይገናኙ ለማድረግ ሞክር። እሺ ቻው።
ዳዊት ምን ሆናል? ዳግም ጉድ ሆነናል። ማለቴ ጉድ ሆኛለሁ። ስልኬን ምን ሆኖ ነው? ስልኬን ተሰረኩ። መቼ? የት? ቆይ ምን ስታደርግ? ጭር ያለ ቦታ ላይ እኮ ነው ሃንግ ይሰሩ። በስመ አብ። ቆይ ምንድን ነው እያወራክ ያለው? ወይኔ ጠራጠርኩት ብቻ እንደው ወይኔ ጉዴ። እንኳን ለአዲሱ ዓመት በሰላም አደረሳችሁ እያልን ሁሌም በአዲስ ነገር የሚታወቀው ዲኤምሲ ሪል ስቴት ለአዲስ ዓመት አዲስ ቪአይፒ ብሎክ ይዞላችሁ መጥቷል። ይህ ብሎክ ከሌሎቹ ለየት የሚያደርገው ለአንድ ቤት አንድ ሊፍት በአራቱም አቅጣጫ እይታ ያለው በቪላ ቤት ታይፕ ዲዛይን የተደረጉ ሲሆኑ ፔንትሃውሶችን ጨምሮ እንዲሁም በዋና መኝታ ክፍልና በሳሎን በኩል ሰፊ በረንዳንም ያካትታሉ። ምን ይሄ ብቻ! የሰራተኛ ክፍል ከነ መታጠቢያ ክፍሉ በተጨማሪም ፓውደር ሩምን ያካተቱ ናቸው። እነዚህ ቤቶች ከተማችን ላይ አሉ ከሚባሉ አፓርትመንት ቤቶች የመጀመሪያዎቹና ቅንጡ ቤቶች ናቸው። ታዲያ እኛም አዲሱን ዓመት ምክንያት በማድረግ እነዚህም ቤቶች ለሽያጭ ያወጣን ሲሆን በ10% ቅድመ ክፍያ ከፍለው የቀረውን 30% በ3 ዓመት ከፍለው ቤቶን ይረከባሉ። ቀሪውን 60% እስከ 25 ዓመት በሚደርስ የባንክ ብድር አመቻችተን እየጠበቅኖት እንገኛለን። ከታች በተጠቀሰው ቁጥር ደውለው ለሚመጡ 20 ደንበኞች 30% የነበረውን ቅናሽ ወደ 35% ከፍ ማድረጋችንን ስንገልጽ በታላቅ ደስታ ነው። እነዚህ ቤቶች ውስን ስለሆኑ ፈጥነው ይደውሉ። ለአዲሱ ዓመት የእነዚህ ቅንጡ ቤቶች ባለቤት ይሁኑ። መልካም አዲስ ዓመት። በቃ ዳዊት ተረጋጋ። እሱ ያለው ነው የሚሆነው። እኛ ምን ማድረግ እንችላለን? ዳግም እኮ አንተ ስላልገባ ነው። ስልኬን መስጠት አልነበረብኝም። ወይኔ ዳዊት ምን ቀሽምና ቦቅቧቃ ሰው ነኝ። በራስህማ መናደድ የለብህም። በዛ ላይ ህይወትህን ከምታጣ መስጠት ትክክለኛ ውሳኔ ነው። መስጠቱንስ ልስጣቸው ፈርቼ ስለሆነ የሚወጉኝ መስሎኝ። ወይኔ ፓስወርዱን ጭምር እኮ ነው የሰጠኋቸው። ወይኔ ዳዊት ስንት ነገር እኮ ነው ያበላሸሁት። ስንት ነገር ማለት ምንድን ነው ያበላሸው? ማለት ያው ስልኩ ላይ ብዙ ፋይሎች አሉ። ለዛ ነው። አይዞ ጓደኛዬ፣ በቃ ተረጋጋ። ደግሞ ሁሉ ነገርኛ በህይወት ስንኖር አይደለም የሚሆነው። በቃ ተረጋጋ። አልገባህም እኮ ዳግም። ይህን ስልክ ከምሰጥ እዛው ቢገሉኝ ይሻለኛል እኮ። ወይኔ ፍራንስ፣ ምንድን ነው የተፈጠረው ነገር? ኤደን፣ እንዴት ብዬ እንደምነግርሽ አላውቅም። ምንድን ነው የተፈጠረውን ነገር ንገሪኝ እባክሽ። በጣም ያስጨነቅሽ። የዳዊት ስልክ በዘራፊዎች ተሰርቋል። ምን? ኤደን 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 ቆይ ቅድም ደህና አልነበረች እንዴ? ምን ሆና ነው? እኔ እንጃ። ወይ ራሷን ምናምን አሟት ሊሆን ይችላል። እኔ ኤደን ራሷን አሟት ራሷን ስታይቻት አላውቅም። እኔ እንጃ ዳግም፣ እኔ ምንም አውቀው ነገር የለም። ወይ ደግሞ ለምን ራሷን ገብተህ አትጠይቃትም? ወይ መጠየቅ ገና ሳልጠይቃት እኮ ነው እንደ አራስ ነብር ጮኸ ያስወጣች። እንግዲህ እኔ ምንም ነገር አላውቅም። ዛሬ ምን አይነት ቀን ነው? ዳዊት እዛ ስልክ የተሰረቀ ብሎ እንደዚህ ይሆናል። እዚህ ደግሞ ኤደን። አይዞ ተረጋጋ። እኔን ነገር እንዳትሆን በጣም ፈርቻለሁ። እያየሻት ሽፍናት። ችግር የለውም አታስብ። እሷ ምንም ነገር አትሆንም። ፍኖትዬ፣ በጣም ነው እሺ ማፈቅርሽ።
አንተ ምንድነው የምታደርገው እዚህ? የዚህ ስልክ ጉዳይ ነው አይደል እንደዚህ ያሳሰበ? ምን አንተ ነህ ማለት ነው? አዎ እኔ ነበር። በጣም ማፈሪያ ነሽ። ማፈሪያውማ ማን እንደሆነ እኔም አንተም ጠንቅቀን እናውቃለን። የሰውን የራቁት ፎቶ ይዞ ማስፈራራት ነው ወይስ እኔ ያደረኩት ነገር ነው እንደ ማፈሪያ የሚያስቆጥረው? ትሰማኛለህ? ካንተ ጋር ምንም አይነት ወሬ አልፈልግም። ዝም ብለህ ውረድልኝ። እሺ ግን የስልክህን ፓስወርድ ብትቀይረው ጥሩ ይመስለኛል። ምስኪኑ ምንድነው የማደርገው? ሁሉ ነገር እኮ ነው ግራ የገባኝ። ወይኔ ፈጣሪ እባክህ ከዚህ ነገር ውስጥ አውጣኝ። አይዞሽ ፈጣሪ ያለሽ፣ እሱ አሳልፎ አይሰጥሽም። አሁንም አንድ ያለኝ ተስፋ እሱ ብቻ ነው። ፈጣሪ ሆይ እባክህ አሳልፍ አትስጠኝ። እኔ ግን አንድ ነገር እየጠረጠርኩኝ ነው። ምንድነው? ስልኩን ያሰረቀው ብሩክ ይመስለኛል። ምን? አዎ እንደዛ ይመስለኛል። እንዴ ቆይ ለምን ብሎ? አይደን ሞኝ ነሽ ለካ። ለማንኛውም አሁን ለመረጋጋት ሞክሪ። ሁሉንም ነገር ለፈጣሪ እንሰጠዋለን። አይዞሽ እሺ። ፍኖት እኔና አንቺ መነጋገር አለብን። እኔ ካንተ ጋር ምንም ነገር ማውራት እንደማልፈልግ እኮ ነገርኩ አይደለ? ዳዊት ሄደ ላይ ስለያዘው ቪዲዮ ሰምተሻል? ቆይ ቪዲዮ ምን ሊያደርግልክ ነበር ያዝከው? ምን ያደርግልኛል? ግን አንቺ እሱ ቪዲዮ እንዳይለቀቅ ብለሽ ነው አይደለ ከዳግም ጋር የሆንሽው? ምን? ፍኖት ምንም ልትዋሽ እንዳትሞክሪ። ሁሉንም ነገር ሰምቻለሁ። አሁን እኔ ስለሱ ማለት ስለ ዳግም ምንም አይመለከተኝም። ዋናውን የሚያሳስበኝ ነገር ቢኖር አንቺ እኔ እንደ ክፉ ሰውና ቃሉን እንደማይጠብቅ ሰው ማየትሽ። ስለሱ አሁን ባናወራ ደስ ይለኛል። ማውራት አለብን እንጂ ምክንያቱም ይሄን ሁሉ ያቀነባበረው ይሄንን ቪዲዮ የያዘው የዳግም ጓደኛ ስለሆነ ነው። ታው የራስህን ኃጢአት ለመሸፈን ብለክ ሌላ ሰው አትሆን እንጂ። እኔ ምንም የሚሸፍነው ኃጢአት የለኝም። ለማንኛውም ስላደረገው ነገር ራሱ መጥቶ እንዲነግርሽ ስለማደርግ ብዙ አትጨነቂ። ራሱን ይልድርለት የነበረው ሰውዬ ነው ጉዳዩ መጥቶ የነገረኝ። ከራሱ አንደበት ነው የሰማሁት። ስለዚህ ማንም ምንም ነገር ቢለኝ ላምን እንደማልችል ማወቅ አለብክ። እሺ ችግር የለውም። ሁሉንም ነገር ከራሱ ትሰሚያለሽ። ለማንኛውም መጥቼ እንደነበር ለሄደን ንገሪያት። መልካም ቀን። የቪዲዮስ ጉዳይ አታስቢ፣ አስተማማኝ እጅ ላይ ነው ያለው።
እንኳን ለአዲሱ ዓመት በሰላም አደረሳችሁ እያልን ሁሌም በአዲስ ነገር የሚታወቀው ዲኤምሲ ሪል ስቴት ለአዲስ ዓመት አዲስ ቪአይፒ ብሎክ ይዞላችሁ መጥቷል። ይህ ብሎክ ከሌሎቹ ለየት የሚያደርገው ለአንድ ቤት አንድ ሊፍት በአራቱም አቅጣጫ እይታ ያለው በቪላ ቤት ታይፕ ዲዛይን የተደረጉ ሲሆኑ ፔንታውሶችን ጨምሮ እንዲሁም በዋና መኝታ ክፍልና በሳሎን በኩል ሰፊ በረንዳንም ያካትታሉ። ምን ይሄ ብቻ! የሰራተኛ ክፍል ከነ መታጠቢያ ክፍሉ በተጨማሪም ፓውደር ሩምን ያካተቱ ናቸው። እነዚህ ቤቶች ከተማችን ላይ አሉ ከሚባሉ አፓርትመንት ቤቶች የመጀመሪያዎቹና ቅንጡ ቤቶች ናቸው። ታዲያ እኛም አዲሱን ዓመት ምክንያት በማድረግ እነዚህን ቤቶች ለሽያጭ አወጣን ሲሆን በ10% ቅድመ ክፍያ ከፍለው የቀረውን 30% በ3 ዓመት ከፍለው ቤቶን ይረከባሉ። ቀሪውን 60% እስከ 25 ዓመት በሚደርስ የባንክ ብድር አመቻችተን እየጠበቅኖት እንገኛለን። ከታች በተጠቀሰው ቁጥር ደውለው ለሚመጡ 20 ደንበኞች 30% የነበረውን ቅናሽ ወደ 35% ከፍ ማድረጋችንን ስንገልጽ በታላቅ ደስታ ነው። እነዚህ ቤቶች ውስን ስለሆኑ ፈጥነው ይደውሉ። ለአዲሱ ዓመት የእነዚህ ቅንጡ ቤቶች ባለቤት ይሁኑ። መልካም አዲስ ዓመት። ዳዊት ይሄ ብሽከሆነ ልጅ በጣም ገልጦሃል። የሆነ ነገር ማድረግ አለብህ። አሁን እኮ ስለዚህ ቪዲዮ ለዳግም ነገረው ማለት እኮ ሁሉ ነገር አበቃለት ማለት ነው። በጣም ከመሳሳለት ጓደኛ ቆራረጠኝ ማለት ነው። የሆነ ነገር ማድረግ አለብኝ። ሄሎ ብሩክ። አቤት፣ ማን ልበል? ዳዊት ነኝ። ዳዊት አላወኩም። ዳዊት የዳግም ጓደኛ። ኦ ጭራሽ ስልኬም አለ። አንተማ በደንብ ነበር የተዘጋጀው። ነገሮች አልመቻቻሉ እንጂ እንድናወራ ፈልጌ ነበር። ለምን ጉዳይ? ላገኘህ እንችላለን። እሺ እሺ፣ ለምን ነበር ፈልገሃለሁ ያልከኝ? ዳግም ማን ነበር? ዳዊት። አንድ ነገር ልለምን ነው የመጣሁት። እሺ፣ ምንድነው? ቶሎ በላ። ስለ ቪዲዮና ስለ እኔ ለዳግም እንዳነግረው። እሺ። ምን? የምርህን ነው? ግን በአንድ ነገር ከተስማማን ብቻ ነው። አረ ንገረኝ፣ ችግር የለውም። ባልከኝ ሁሉ ለመስማማት ዝግጁ ነኝ። በጣም አሪፍ። ይኸውልህ ምን መሰለህ፣ ሁሉ ነገር በጣም ነው ግራ ያገባኝ። ቆይ እሺ ብሩክ ቪዲዮን አየው ማለት እሱን ካየ በኋላ ምን ሊለኝ እንደሚችልና እኔም ደግሞ እንዴት አይኑን ማየት እንደምችል አላውቅም። በጣም ፈርቻለሁ። ይኸውልሽ ሄዳ አሁን መፍራት ያለብሽ ቪዲዮን ብሩክ ካየው አላየው ብለሽ ሳይሆን እንዳይለቀቅና እንዳይዳረስ ነው። ኧረ በስመ አብ! እንዴ የሴጣን ጆሮ ይደፈን። እንደዛ ሆነ ማለትማ እኔ ራሴን ነው የማጠፋው እኮ። ቶሎ ብለሽ ብሩክን ለማናገር ሞክሪ። ቆይ እሺ ምንድን ነው የምለው? ምን ልበል? እኔ እሱን አላውቅም፣ ግን እንዴትም ብለሽ እሱን ማሳመን ይኖርብሻል። እሷን በጣም እልክ ውስጥ ነው ከዳግም ጋር የተጋባው። በዚህ መሀል የምትጎጁ ደግሞ አንቺ ነሽ። እሺ ፍኖት እንዴት ነሽ? ሰላም ዳዊት። ምን ነው? ይሄን ያህል ጊዜ ያደረኩትን ነገር እያወቅሽ እንዴት ዝም ብለሽ ተቀመጥሽ? ምኑን? ሁሉንም ነገር እኔ ያደረኳቸውን በሙሉ። ዳዊት፣ እኔ እያወራህ ያለው ነገር ምንም እየገባኝ አይደለም። ስለ ቪዲዮ ታውቂያለሽ አይደል? ለኤደን ብለሽ እስከ ዳግም ጋር እሱ ነው እንዴ? አዎ
ግን ማን ነግሮ ነው? ብሩክ ነው የነገረኝ። ምን?